ተከታታዮቻችን በሙሉ እንደምን ቆያችሁልኝ? እንደምን ወራችሁልኝ? የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። ወንድማችሁ አገልጋይ ውድነህ ኃይለ ሚካኤል እባላለሁ። ዛሬ ወደ እናንተ ይዤ የሚቀርብላችሁ ከመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ያለውን አብረን የምናይ ይሆናል። እንግዲህ ኢየሱስ ክርስቶስ ያግዘናል፣ ይረዳናል ብዬ አምናለሁ። በቅድሚያ ግን ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ይህ ፕሮግራም ወደ ብዙዎች መዳረስ ስላለበት ይህንን በጌታ ፍቅር አሳስባችኋለሁ። ለጓደኞቻችሁ፣ ለወንድሞቻችሁ፣ ለዘመዶቻችሁ እንዲሁም ለመላው ዓለም ይህን ነገር ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ምክንያቱም የእግዚአብሔር ቃል ስለሆነ ይህንን የእግዚአብሔርን ቃል ስለማካፍላችሁ ብዙ ሰዎች በጨለማው ስላሉ፣ ብዙ ሰዎች ከእግዚአብሔር ጋር ያላቸው ግንኙነት እንዴት መቀጠል እንዳለባቸው ግራ ተጋብቶ ስላሉ ይህንን ቃል አሳስባችኋለሁ። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ታደርጉ በጌታ ፍቅር አሳስባችኋለሁ። ሁሌም የትምህርቶቼ ጊዜ ወደ እናንተ እንዲደርሱ ነው። የጸሎት ጊዜ አለን፣ የቃል ጊዜ አለን። ይህ ሁሉ ወደ እናንተ እንዲዳረስ ሰብስክራይብ፣ ላይክ፣ ሼር ማድረግ አለባችሁ። ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። እስቲ ሁላችሁም የማቴዎስ ወንጌል መጽሐፍ ትከፍቱና ምዕራፍ 7 ቁጥር 7 ላይ ያለውን አብረን እናያለን። በጌታ በኢየሱስ ክርስቶስ ስም እንደዚህ አነባለሁ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚለምንም ያገኛልና ያለ መጽሐፍ ቅዱሳችን ይቀጥላል። ኢየሱስ ክርስቶስ ጌታ ነው። ወረድ ስትሉ ኢየሱስ ክርስቶስ እንደዚህ ብሎ አንድ ምሳሌ ደቀ መዛሙርቶችን ጠየቀ። እስኪያስ እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ እንዴት አብልጦ ለልጆቹ መልካም መንፈስን አይሰጣቸውምን? እያለ መጽሐፍ ቅዱሳችን ኢየሱስ ክርስቶስ እንደተናገረ ይናገራል። ኢየሱስ ክርስቶስ ይህንን እየተናገረ ያለው ለደቀ መዛሙርቶቹ የጸሎትን ትምህርት ያስተማራቸው ነው። የጸሎት ትምህርት እንዴት መማር እንዳለባቸው፣ ከአባታቸው ከእግዚአብሔር ጋር እንዴት ግንኙነት ማድረግ እንዳለባቸው ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ላይ እንደሚናገረው የሰው ልጅ ወደ እግዚአብሔር መቅረብ የሚችለው የመጀመሪያው መንፈስ ቅዱስን መቀበል አለበት። መንፈስ ቅዱስን የተቀበለ ሰው ወደ እግዚአብሔር እንዴት መጸለይ እንዳለበት፣ ከእግዚአብሔር ጋር እንዴት መነጋገር እንዳለበት ያው መንፈስ ቅዱስ ያስረግጠዋል፣ ያስረዳዋል። ኢየሱስ ክርስቶስ ለዘላለም ያድናል። ብዙዎቻችንም አንዳንድ ሰዎች መንፈስ ቅዱስን ስላልተቀበሉ ወደ እግዚአብሔር እንዴት መጸለይ እንደሚችሉ አያውቁበትም። መንፈስ ቅዱስን የሚቀበለው አንድ ሰው ኢየሱስ ክርስቶስን ሲቀበል ነው። ቦርን አጌን ያደረገ ሰው፣ በክርስቶስ ያመነ ሰው፣ በክርስቶስ አምኖ የዳነ ሰው መንፈስ ቅዱስን መቀበል አለበት። ኢየሱስ ያድናል። መንፈስ ቅዱስን የተቀበለ ሰው ደግሞ ምን ብሎ ወደ እግዚአብሔር መለመን እንዳለበት በመንፈስ ቅዱስ ኃይል ይመራል። መንፈስ ቅዱስ ያስረዳዋል። ኢየሱስ ጌታ ነው። በዛን ጊዜ በደቀ መዛሙርቶቹ ላይ መንፈስ ቅዱስ አልወረደም። ኢየሱስ ክርስቶስ ይህንን ትምህርት ሲያስተምራቸው መንፈስ ቅዱስ ደቀ መዛሙርቶቹ ላይ፣ እነ ዮሐንስ ላይ፣ እነ ጴጥሮስ ላይ፣ እነ ያዕቆብ ላይ መንፈስ ቅዱስ አልወረደም። በዛ ሰዓት ምን ብለው መለመን እንዳለባቸው ኢየሱስ ክርስቶስ አብሯቸው ያለ ምን ብለው እንደሚለምኑ ይናገራቸው ነበር። ኢየሱስ ክርስቶስ ካረገ በኋላ ኢየሱስ ክርስቶስ ወደ ሰማያት ከገባ በኋላ በአባቱ ቀኝ ከተቀመጠ በኋላ አጽናኙ መንፈስ እልክላችኋለሁ ካለ በኋላ ያ አጽናኝ መንፈስ ሲቀበሉ ያንን አጽናኝ መንፈስ በተቀበሉ ሰዓት እንዴት መጸለይ እንዳለባቸው በሐዋርያት ሥራ መጽሐፍ ላይ እንመለከታለን። በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር እስከ ቁጥር 14 ጀምሮ እስከ ምዕራፍ 2 ያሉት ትመለከታላችሁ። ምክንያቱም መንፈስ ቅዱስ በእናንተው ሲመጣ፣ መንፈስ ቅዱስ በእናንተው ሲወርድ ምን ብላችሁ እንደምትጸልዩ መንፈስ ቅዱስ ራሱ ያስረግጥላችኋል። ኢየሱስ ክርስቶስ ደቀ መዛሙርቶችን እንደዚህ ብሎ ያስተማራቸው ለዛ ነው። ወገኖቼ እግዚአብሔርን አምላክን ስትጠይቁ ስትበረከኩ ጥርጥር በውስጣችሁ አይኑር። ወገኖቼ መንፈስ ቅዱስ በእናንተ ውስጥ ካለ አብን መጠርጠር የለባችሁ። እግዚአብሔር ሁሉን የሚያደርግ አምላክ ነው። ለዚህ ነው ኢየሱስ ክርስቶስ አንድ አባት ለሁሉ ለከተማው ይሁን፣ ለመስሪያ ቤቱ ይሁን፣ ለየትኛውም ቦታ ይሁን ክፉ ከሆነ አንድ ሰው አባት ክፉ ከሆነ ለሰዎች የማይመች ከሆነ ለልጁ ግን ይመቻል። ወገኖቼ
ለብዙ ሰዎች ካልተመቸ፣ ብዙ ሰዎች ላይ ከጨከነ፣ ብዙ ሰዎችን የሚያጨናንቅ ከሆነ፣ ለብዙ ሰዎች መፍትሄ የማይሆን ከሆነ ለልጁ ግን መፍትሄ ይሆናል። ልጁ አባ ርቦኛልና ዳቦ ስጠኝ ቢለው ድንጋይ በላይ ነው። እንጀራ ቢለምነው እባብ አይሰጠውም። ወገኖቼ ለልጁ ዳቦን ይሰጠዋል። ማንም ልጁ ላይ የሚጨክን አባት የለም። ለምን? ልጁ ስለሆነ። ወገኖቼ ልጁ ከሆናችሁማ እግዚአብሔር እንዴት ይጨክንባቸው? ጻድቅ ቅዱስ የሆነ ጌታ እንዴት ይጨክንባቸው? ወገኖቼ እግዚአብሔር የሚጨክን አምላክ አይደለም። ለዚህ ነው በኤርምያስ መጽሐፍ ምዕራፍ 33 ላይ የእግዚአብሔር ቃል እንደዚህ ይላል። ኤርምያስን እግዚአብሔር እንደዚህ አለው፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅ ኃይለኛ ነገር አሳይሃለሁ አለ። ወገኖቼ ይህንን እግዚአብሔር ለኤርምያስ ገና የተናገረለት በግዞት ቤት ውስጥ እያለ ነው። የመከራ እንጀራ የመከራ ውሃ እየጠጣ እግዚአብሔር አምላክ ለኤርምያስ ያመጣለት ድምፅ ነው። ወደ እኔ ጩኽ። ዛሬ ሁላችሁ በዓለም ዙሪያ ያላችሁ ሰዎች በአፍሪካ፣ በኤዥያ፣ በአሜሪካ፣ በአውስትራሊያ፣ በሳውዝ አሜሪካ፣ በዱባይ፣ በአረብ ኤምሬት ያላችሁ ሰዎች በሙሉ በሰው ቤት ያላችሁ፣ በሰው አገር ናችሁ የምትጨናነቁ ሰዎች ወደ አብ ጩኹ። እግዚአብሔር አምላክ ጩኹ ይላችኋል ዛሬ። እግዚአብሔር ወደ እኔ ጩኹ ይላችኋል ዛሬ። ወደ እግዚአብሔር እንዴት ነው የምንጮኸው ካላችሁ ተንበርክካችሁ ያለ ጥርጥር በእግዚአብሔር ፊት ጩኹ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሻንተን መንቀሳቀስ ይፈልጋል። ሻንተን መንቀሳቀስ ይፈልጋል። እግዚአብሔር አምላክ ጻድቅ ነው ወገኖች። እርሱ ለልጆቹ የሚራራ ጌታ ነው። ኤርምያስ ተመችቶት አይደለም እዛ ግዞት ውስጥ ያለው። ኤርምያስ ተመችቶት አይደለም። የመከራ እንጀራ የመከራ ውሃ ይጠጣ ነበረ ወገኖች። በሚፈልገው ሰዓት ገበታውን ያገኙ፣ በሚፈልገው ሰዓት ውሃውን ያገኙ ወገኖች። ግን እግዚአብሔር ወደ እኔ ጩኽ አለ፣ መልስን ያገኝ። ለዚህ ነው ዘጸአት ምዕራፍ 3 ቁጥር 7 ላይ እስራኤላውያን በግዞት ተይዘው ጭቃ እየረገጡ የፈርዖን ወታደሮች ሲያስጨንቋቸው ወደ እግዚአብሔር ጮኹ ነበረ። እግዚአብሔር በሲና ተራራ ላይ ለሙሴ እንደዚያ ነው። ሙሴ ሆይ ያለው ወገኖቼ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ አለ። ማን? እግዚአብሔር። ወገኖቼ እግዚአብሔር ምን አይነት ጩኸት ይሰማል ካላችሁ የቅድስና ጩኸት። አንተ አታየኝም፣ አንተ አትመለከተኝም፣ አንተ ረስተኸኛል፣ እኔ አንተ አይደለሁ የምትሉ እግዚአብሔር ምስክር ይላቸዋል። እግዚአብሔር እንደዚህ አይነት ጸሎት አያስተናግድም። እግዚአብሔር ቅዱስ ስለሆነ የቅድስና ጸሎትን ይፈልጋል። እግዚአብሔር ጻድቅ ስለሆነ በቅድስና እንዲጠይቁ ይፈልጋል። በፈተናው ሰዓት አመሰግንሃለሁ፣ ስለዚህ ፈተና አመሰግንሃለሁ። የሆነ ችግር ሲመጣ በችግራችሁ ስታመሰግኑት እግዚአብሔር የእናንተን መልስ ያቀርባል። ወገኖች ኢየሱስ ክርስቶስ ለዘላለም ያድናል። እንደ እግዚአብሔር ያለ ማንም የለም ወገኖች። እግዚአብሔር የሚሰማው ጸሎት የቅድስና ጩኸት ነው። የማጉረምረም ጸሎት ከጣሪያ ያልፉ ወገኖች፣ ጣሪያው ሰንጥቆ ያልፉ። ለምን ካላችሁ እግዚአብሔር ቅዱስ ነው። ወደ ማደር የሚደርሰው ጸሎት የቅድስና ጸሎት ነው። የማጉረምረም ጸሎት ወደ እግዚአብሔር ሊደርስ አይችልም ወገኖች። ኢየሱስ ክርስቶስ ይወዳችኋል። ለዚህ ነው በሉቃስ ወንጌል መጽሐፍ ላይ ስትመለከቱ ምዕራፍ 18 ላይ ያለው ስታዩት እንደዚህ ይላል። አንድ ዳኛ ነበረ፣ እግዚአብሔርንም የማይፈራ ሰውንም የማይፈራ ዳኛ ነበረ። አንዲት መብለት መታ ትነዘንዘው ነበር። ከባለጋራዬ ፍረድልኝ ብላ ትጨቀጭቀው ነበር። ጠዋት ትጨቀጭቀዋለች፣ ከሰዓት ትጨቀጭቀዋለች፣ ማታ ወደ ቤቱ ሴት ትጨቀጭቀዋለች። ምን ብላ? ፍረድልኝ ብላ ትጨቀጭቀው ነበረ። በዛን ሰዓት ይህ ዳኛ እንደዚህ ያለ፣ እግዚአብሔርን ባልፈራ ሰውንም ባላፈር እቺ ሴት ግን እየመጣች ከምትነሰንሰኝ ፈርቼላት ልገላገላል። ማን? አመፀኛው ዳኛ። ስለዚህ ለዚህ ሴት ይሄ አመፀኛ ዳኛ ምን ያደርጋል? ፈረደላት። ለምንድን የፈረደላት? ንዝንዛዋ አስጨነቀው። እየመጣች ፍረድልኝ ትለዋለች። ይልቁንስ ይህ አመፀኛው ዳኛ ነው፣ ስሙት አለ ኢየሱስ። ይህ አመፀኛው ዳኛ ለዚህ ሴት ከፈረደ ይልቁንስ ጻድቅና ቅዱስ የሆነ እግዚአብሔር እንዴት ለእናንተ ለምርጦቹ አይፈርድላችሁም አለ ኢየሱስ። ይፈርዳል። ይህ አመፀኛ ዳኛ ለዚህ ሴት ከፈረደላት ጻድቅ የሆነ ጌታ ቅዱስ የሆነ እግዚአብሔር ስለ እናንተ ይፈርዳል። በመሬት ዙሪያ የምትከራከሩ ሰዎች፣ በመሬት ዙሪያ ተወርሳችሁ የምትከራከሩ ሰዎች፣ በተለያየ ውርስ ውስጥ ሆናችሁ
ተከልክላችሁ ተገላችሁ ያለ ሰዎች እግዚአብሔር ይፈርዳል። ሰዎች ይሸፋፍናሉ ሰው ፋይል ይሸፋፍናል። እግዚአብሔር ይፈርዳል። አንድ ቀን ይመጣል ወገኖች። ተስፋ አትቁረጡ። እግዚአብሔር ፊት በማንባት ኑሩ። ጸሎታችሁ ዕለት ቀጥሉ፣ ሌሊት ቀጥሉ፣ ከሰዓት ቀጥሉ፣ ማታ ቀጥሉ። እግዚአብሔር ይፈርዳል። ይፈርዳል። ያንቺ ጌታ ዝም የሚል አምላክ አይደለም። ሲፈርድ አይቻለሁ። እግዚአብሔር በእኔ ጉዳይ ሲፈርድ አይቻለሁ። በቤተሰቦቼ ጉዳይ ሲፈርድ አይቻለሁ። በሀገር ዙሪያ ሲፈርድ አይቻለሁ። እግዚአብሔር ይፈርዳል። መጽሐፍ ቅዱስ ሉቃስ ወንጌል 11 ላይ አንድ ሰው ነበረ ይላል መጽሐፍ ቅዱሳችን ሲናገር፣ ከሩቅ አገር የመጣ እንግዳ መጣብኝ ብሎ አንድ ወደ ጓደኛው ቤት ሄዶ ከሩቅ አገር ጓደኛው ወዳጅ መጥቶልኛል እና አንድ እንጀራ ስጠኝ ቢል፣ በእኩለ ሌሊት ሄዶ እንጀራ ስጠኝ ወዳጄ ሆይ እንግዳ መጥቶብኛል ቢል፣ ያ ወዳጅ የሆነው ሰው በሌሊት መጥተህ ለምን ትነሰንሰኛለህ? ልጆቼም ተኝተዋል፣ እኔም ከልጆቼ ጋር ማረፍ ፈልጋለሁ ብሎ እንጀራውን መከልከል ይችላል? አይችልም። ለምንድን ነው መከልከል ማይችለው ካላችሁኝ፣ ንስነሳው ሲል ስለሚጨቀጭቀው ሲል ከጭቅጭቁ ለመገላገል ስለሚፈልግ እንጀራውን አውጥቶ እንካ ብሎ ይሰጠዋል። ለምን ካላችሁ ንስነሳው በጣም ከባድ ነው። በዛ ሌሊት የትም መሄድ አይችልም። ጓደኛው እሱ ነው፣ ወዳጁ እሱ ነው። ቀጥታ መጠየቅ ያለበት ወደ ወዳጁ ነው። ጓደኛ የተባለ ሰው መጠየቅ የሚገባውን ሲጠይቅ መከልከል አይችልም። ለምን ካላችሁ ይግባባሉ፣ ወዳጃሞች ናቸው። በዛ ሌሊት መሄደው ደፍሮ ሄደው ጓደኛው ስለሆነ ነው። የምስጢር ጓደኛው ስለሆነ ነው። ግን መከልከል አይችልም። ለምን? ለንስነዛው ሲል። ንስነዛውን የቀጠለው በማያውቀው ቤት ሄዶ አይደለም፣ በሚያውቀው ቤት ሄዶ ወገኖቼ። እግዚአብሔርን ከጨቀጨቃችሁት፣ እግዚአብሔርን በጸሎት ከጠየቃችሁት እግዚአብሔር አምላክ የእናንተን ነገር ይፈርዳል። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ። ፍርድ የተዛባባችሁ፣ ፍርድ ተዛብቶ ግራ የተጋባችሁ፣ በተለያየ ነገር የተጨነቃችሁ ሰዎች፣ በዓለም ዙሪያ ያለ ሰዎች እግዚአብሔር ይፈርዳል። ጸሎታችሁ ይመለሳል። ኢየሱስ ክርስቶስ ለዘላለም ያድናል። እግዚአብሔር የሚፈርድ አምላክ ነው ወገኖቼ። በሰው ሀገር ያላችሁ ሰዎች ጸሎታችሁ ጽኑ ይሁን፣ ብርታታችሁ ጽኑ ይሁን። አጋንንት የሚመጣው በጸሎት ነው። አጋንንት ስፍራን የሚለቀው በጸሎት ነው ወገኖቼ። እግዚአብሔር ትልቅ አምላክ ነው። ሃሌሉያ! መንፈስ ቅዱስ የእግዚአብሔር ግሎሪ እዚህ አካባቢ አለ፣ ይሰማኛል። የእግዚአብሔር መገኘት በዚህ ቤት አለ፣ በቤቴ ውስጥ አለ፣ ይሰማኛል። እግዚአብሔር አምላክ ፈራጅ አምላክ ነው ወገኖቼ። ይህንን ፕሮግራም ወገኖቼ በጌታ ፍቅር አሳስባችኋለሁ። እየተመለከታችሁ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለብዙዎች እንድታዳርሱ በጌታ ፍቅር አሳስባችኋለሁ። ይህንን ቃል መንፈስ ቅዱስ በጣም ስለሰጠኝ ስላሳሰበኝ ነው ወገኖቼ እየሰበኩላችሁ ያለሁት። በዓለም ዙሪያ ያሉ ሰዎች ምን ያክል ጭንቀት ውስጥ እንዳሉ መንፈስ ቅዱስ ያውቃል ወገኖቼ። እግዚአብሔር አምላክ ከዛ ነገር ሊገላግላችሁ ይፈልጋል። ከጨለማው ሊያወጣችሁ ይፈልጋል። ወደ እግዚአብሔር ቀረቡ ወገኖቼ፣ ወደ እግዚአብሔር ቀረቡ። መጽሐፍ ቅዱስ ለዚህ ነው እግዚአብሔር የቅርብ አምላክ ነው፣ ቀርቦም ሳለ እሹት ይላል ወገኖቼ። እግዚአብሔር ይፈልጋቸዋል፣ ይወዳችኋል። ነገሮቻችሁ ይገጣጠሙ፣ መልሳችሁ የፈጠነ ይሁን። ኢየሱስ ደቀ መዛሙርቶችን ለመኑ ይሰጣችሁ፣ መዝጊያን አንኳኩ ይከፈትላችኋል። እንዴት ነው ማንኳኩ? በመንፈስ ቅዱስ። ለዚህ ነው ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 14 እንደዚህ ነው፣ በስሜ የምትለምኑትን አብ ሁሉን ያደርጋል። በማን? በኢየሱስ ስም። ጸሎት በኢየሱስ ስም ካልሆነ አይሰራም ወገኖቼ። ለዚህ ማስረገጫ ዮሐንስ ወንጌል 14 በስሜ የምትለምኑትን ማንኛውንም ነገር አብ ያደርገዋል። አብ ለወልድ ሲል ለወልድ ሊያከብር ሲል በስሜ የምትለምኑትን ሁሉን ያደርጋል ይላል። በኢየሱስ ስም ጸሎት ይሁንላችሁ። እያንዳንዱ መልስ የምታገኙት ኢየሱስን ስትጠሩት፣ በኢየሱስ በኩል የሚመጣ ልመና ሁሉ መከናወን ወገኖች። እግዚአብሔር አምላክ ዘመናችሁን ይባርክ። ይህንን ፕሮግራም ሰብስክራይብ፣ ላይክ ያደርጉ። በሚቀጥለው ፕሮግራም ደግሞ በልዩ ፕሮግራም እገለጣለሁ። በልዩ ፕሮግራም እግዚአብሔር ያገናኘናል። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። እንደዚህ ብዬ መርቂያችሁ ላብቃ። እግዚአብሔር አምላክ ለዘመናት የቆየ የትንቢታችሁን ቃል ያስፈጽምላችሁ። እግዚአብሔር አምላክ መልስ የተዛባባችሁ በፍርድ ቤት በተለያየ ቦታ በተለያየ ስፍራ ላይ
መልስ ተዛብቶባችሁ ቁጭ ብላችሁ ተስፋ የቆረጣችሁ ሰዎች እግዚአብሔር አምላክ የእናንተን መልስ ያፍጠነው። እግዚአብሔር አምላክ ያንቺን መልስ ያፍጠነው። እንዲሁም በጤና ምክንያት መንቀሳቀስ ያቃታችሁ ሰዎች እግዚአብሔር አምላክ ጤናችሁን ይፍታው። በሽታ ከእናንተ ላይ ቀለጠውን በእሳት እንደሚቀልጥ በሽታችሁ በጌታ በኢየሱስ ስም የቀለጠውን ሕመማችሁ የቀለጠውን ለዘላለም የበሽታ ምንጫችሁ ይድረቅ በኢየሱስም። ከዚህ ሰዓት ጀምሮ የዘንዶ ወገብ የተወጋ ይሁን። የዲያብሎስ እጅና ኃይል የተሰበረ ይሁን። እግዚአብሔር አምላክ ነፃ አውጥቶሻል። ይህንን ፕሮግራም ሰብስክራይብ፣ ሼር አድርጋችሁ ቤተሰብ ሁኑ። ጌታ ኢየሱስ ክርስቶስ ይባርካችሁ። አስተያየት መስጠት እንፈልጉ ከሆነ ስልክ ቁጥራችን በስክሪኑ ላይ ያለ አስተያየታችሁን መስጠት ትችላላችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። በቀጣይ ፕሮግራም እስክንገናኝ